እሺ እንበረከካለሁ እሺ በቃ እሺ ምናምን አትበል እጅና አጣጣቁም ተንበርከክ እሺ ተንበርከክ ምን አባራ የምትፈልገው እሺ እኮ አላበዛኩም እንዴ ቆይ እኮ ረጋቤ በገዛ ቤት ዝም ብዬ ስለማመጥ የፈራው መሰለ እንዴ ተንበርከክ እሺ ቆይ አንዴ ቆይ አባይ ይመጣሉ አሁን እሺ ተረጋጋና እያያት አይደል እንዴ ለምን ደሞ አትወጣለን አባ እሺ እወጣለሁ እኔ እኮ ቢያንስ ያለውን ነገር ለየው እሺ ለመስመሰይ ምን ያረጋግላል ምችለው ነገር ካለ ተባበር ባታርም ይሆን አይደለም በቃ እንደው ሻ በሰንሰለት ታስራ ነው ቤት ውስጥ ያለችው ከዚህ በላይ ልጅ ካለሽ የምር ምትራሪ ከሆነ እንስሳ ታስራ ላልከኝ ነገር በጣም ነው ማዝነው ምክንያቱም እኔ በልጄ ስላየው ስቃዩ አዝንላታለሁ ለሷ ግን ለልጆ ሲሆን መድኃኒት ፈልገው ከየትም ያመጣሉ ምናልባት አንቺ ለራስሽ ላይ ታወቅሽ ይችላል ይሆናል ቆይ እንደዚህ ምናምን በጋና ስራሃት በቃ ፍታኝ እንደም ቆይ እንዴት ነው እሺ የሚያደርጋት እሺ ለማት ነገር እየቆየ በማታ ማጓራት ምናምን እኔ ከንቅልፌ ስነሳ ትወራጫለች ምናምን ነገር እሺ እየባሰ ሲመጣ ለጎረቤት አሁን እንዳለ ሰፈር ውስጥ የማያውቅ ነገር የለም ለዛ ነው አሰር ያስቀምጥበት እንዴት ጎረቤት ውስጥ ማለት ነው እንዴት የማያውቅ የለም ማለት እንዴት ይወጣ ቻለ ምን አከታተላት እሱ ስርስር እሱ መቅረጽ ምን አመጣው እሱ መከታተል በለሊት ምን ታረጋለች እሱ እሺ በሽተኛ ስለሆነ ስላመመው ወጣ በዛ ሰዓት እሷ ምን ታረጋለች ምን ምግብና አንዳንድ የሚያስፈልግ ከምግብ ውጪ ይዘሽ ሄደሽ የተመለሽው ምንድነው ምን ይዤ ተመለስኩኝ የመለሱሽ ነግሮኛል አንዳንድ የማያስፈልግ ልብስ አይደለም አንዳንድ የሆነ ወጣ ያለ ቆዳ ነገር እንዴ የሚጨስ ነገር ምናምን ይዛችሁ እንደሄዳችሁና አይ ይሄ ነገር አይጋብም ተብለሽ ለተመለሽ ተነግሮኛል ሰውነቴን ዝም ብሎ ያሳክከኛል ከዛም በመሃል ደም ይተፋል ዝም ብሎ ኦኬ ደም ይተፋል ከዛ በኋላ አሳክኩኝ ይሄ ስትደውይልኝ አወራሽ ነገር አለ እግሬ ያመኛል ነው እንግልኝ ነበር ምንድነው እግሬንም ዝም ብሎ ይደማል ከዛ በኋላ እንትን እያልኩ ሆስፒታል ሄጄ ነበር እሺ እኛ እንደዚህ አይነት በሽታ አይተናናቅም ምናምን ባህላዊ ሕክምና ሞክሪን ያሉኝ እነሱ እንደም ባህላዊ ጋምኔር ምንም ለውጥ የለም በጣም የሚያስፈራ ድምጽ ነው የሚያወጣው በጣም በሚያስደነግጥ ሁኔታ አመድ ላይ እንከባለላል ብር ወደ ላይ ይበትናል ምናምን አይነት ነገር እና በጣም ነበር የሚያስፈራው ከዛ ቪዲዮን እየቀረስኩት በጣም ከርቀት ነበር እየቀረስኩ የነበረው እንዳያየኝ ማለት ነው ከዛ ከየት መጣን ሳይባል ከኋላ መጥቶ አስደነገጠኝ ስልኩን ደንግጬ ለቀኩትና ከዛ ድጋሚ ያንን አፈር ረጨብኝ ከጀርባይ አትከታተኝ ምናምን ብሎ ረጨብኝ ከዛ ሮጠ እሱ ወይኔ ጉዴ ዴት ይሄደ ነው ምን ያረጋ ነው ቆይ ወይኔ በጣም ነው የሚያስፈራው ወይኔ ልከተለው እንዴ በጊዜ አለ ማንተ ካሜራውን አጥፋልኝ ውጣልኝ አሁንም በቃ ረጋይበሉና አሁንም ቢሆን መደረግ ያለበት ነገር አይደል ወይኔ መጣ ይሄ አሁን ይሄ ሰው ጅብ ምናምን የሚሉት ነገር ምንድነው በደንብ እስቲ ያስረዱ እና ምን ያረክ ነበር በዛ ላይ አንቺ መብታለሽ ዝምብለሽ ብልብልሽ ሶሶ መጣስ አመረ ጊዜ አፈሩን የረጨብኝ ጊዜ በጣም ፈዘስኩኝ በቃ ድንዝዝ ነገር አልኩኝና ማደርገውን ምንም በዛን ሰዓት አላቀውም ነበር እንዴት ቤቴ እንደገባው አላቀም ሰላም ወደ ቻናል ቤተሰቦቻችን ዛሬ በሌላ አዲስ ቪዲዮ ተመልሰናል እንግዲህ ተመልካቾቻችን ዛሬ ባንድ እኔ እንጃ ለመስማት ራሱ በሚከብድ ነገር ነው የተገናኘ ነው እንግዲህ ባለፈው ቪዲዮ አይታችሁ ከሆነ እንግዲህ ሰው ጅብ ምናምን በሚበለቀቅ ነው አንዷ እንግዲህ እኔን የሆነ ነገር አድርጎኛል ብላ እግሯ እየደማ ነበር ነው ጓደኛዋ ነኝ ብላ እኔ ደወለችልኝ አሁን ያለችበትን ቦታ ጠቁመኛለች እንደዚሁም ደግሞ አሁን ላይ የሆነ እንደመቀየር አድርጋ የሆነ ቦታ ወንድሟ አስራት እንዳስቀመጣትና እሱ ተጠቁመኝ ወደዛ እየሄድኩ ነው የሚገኘው ተመልካቾችን እዛ ከገባን በኋላ ግራ እንዳያጋባችሁ ብዬ ነው ያው እንግዲህ ወንድሟን አላወራም ምናምን ብሏታል ያለውን ቦታ ጠቁመኛለች እንግዲህ እዛ ደግሞ ከሄድኩ በኋላ በምን ሁኔታ ላይ እንደምትገኝ ባለፈው አይተነው ነበር ያላችሁ ተካላችሁ መለስ ብላችሁ ማየት ትችላላችሁ ብላይ ነበር እንግዲህ የደማባት ምናምን ነበር ግን በዚህ ልክ ይሆናል ሊከፋል ቢያላሰብኩም ጸበል መሄዳለሁ ብላኝ ስለነበር ከዛ በኋላ ስልኳም ይሰራልኝ አልቻለም እንግዲህ አሁን ታስራ ምናምን ያለችው ብለዋል እንግዲህ እስቲ ያው ወንድሟ ጋር ነው ያለችው ወንድሟ ያለበት ቦታ ጠቁሞኛል እዛ ከሄድን በኋላ እንቀጥላችኋለን አሁን ወደዛ እንሂድ ሰላም እንዴት ነው ነበር እንደዚህ የምታፈቀው ነፃነት ፈልጊያት ነበር ነፃነት የለች ካሜራው ደግሞ ምንድነው
ካሜሮ ምንም አይደለም። ነፃነት እዚህ እንዳለች እናውቃለን። ነፃነት ማግኘት ፈልጌ ነበር። ነፃነት የለችም ማለት እዚህ እንዳለች አውቃለሁ። እንዴት አገኛሽ? ጀመረኝ ቤት እንዴት አገኛሽ? እሱ ችግር የለውም። እሱ የራሴ ስራ ነው። ነፃነትን ማግኘት ስለፈለኩ ነው። ነፃነት ውስጥ እንዳለች አውቃለሁ። የለችም። አትክፈኝ። እዛው ሆነ አዋራኝ። አንተ ለምን እንደምገባ ውስጥ የለችም። እሺ ገብሽ ማየት ትችላለህ? አችልም እኮ ነው የደበቀው ነገር ማን አንተ ሲጀመር ቆይ እኔ ሚዲያ ላይ ነው የምሰራው። ነፃነት አለች። ምን ፈልጋል? ከሷ ምን ፈልጋል? እሷን ፈልጊያት ነው። የለችም አልኩት። ሰው እዚህ እንዳለች ደግሞ ደርሼበታለሁ አውቃለሁ ነው የምልህ። የለችም አባቴ የለችም። እሺ ገብቼ ማየት ትችላለህ? አችልም። ማንም የለም ውስጥ ብቻዬን ነው ያለሁት። ውስጥ ገብቼ ማየት ትችላለህ? አችልም አባቴ እየሰማኝ ነው። አንተ ምን ሆነ? ቆይ ወንድሟ ነኝ እኮ ወንድሟ ስለሆንኩ ውስጥ ከሌለች ቼክ ማድረግ ፈልጋለሁ። ነፃነት ያለችበት ለምን ቼክ የምታደርገው? እዚህ እንዳለች አውቃለሁ። ፈቃድ ማን ስትሆን አንተ ውስጥ ና ግባ። ይኸው እሷ ማነች? እህቴ ነች እሷ እኮ ነፃነት እሷ አይደለች ነች እሷ ነች። ስለዛ ለምንድን ነው ታዲያ ያሰብካት? ሰላም ነው። ለምንድን ነው ታዲያ ያሰብካት ታዲያ? አሁን ደህና ሆና ነው እኮ ለምንድን ነው ያሰብካት? እዚህ እንዳስቀመጥካት አውቃለሁ። ሁሉን ነገር አውቃለሁ። ለምንድን ነው ያሰብካት? አሁን ተረጋግታ አይታት እኮ እንዳልገባ ለምንድን ነው ፈለግከው? እኔ ሶስት ታይም ስለምትቀያየር ነበር። ምን ማለት ነው? ሶስት ታይም ስለምትቀያየር የሆነ መንፈስ ተጋብቶባት አስረግጬ አድርገናል። እግሯን እንደምታይ እየደማ ነው። እንዴት ነው? አውሰድ እኮ ታዲያ በሰንሰለት ለምንድን ነው ያሰርካት ነው? ሰው ላይ ትቀያየራለች። ሰው ስታይ አሁን ደህና ሆና አግኝታት ነው። ነፂ እንዴት ነሽ? ሰላም ነው? ይሄ ነገር አሁንም እየደማ ነው እንዴ? ምን ማለት ነው ትቀያየራለች? ምንድን ነው የሚለኝ? አሁን ደህና ሆና አግኝታት ነው። አየሩ ሲቀያየር እሷም ትቀያየራለች። ወደ ምንድን ነው የምትቀይረው? ምንድን ነው እያለኝ ያለው? ምን ማውቀው ነገር የለም። ትቀያየራለች ብሎ ነው ያሰረው። አባብ ጠርተና ልትጠመቅ እንትን እያልን ነው። ቆይ ነፂ የሰሙት ነገር አለ። ከአንዳንድ ሰዎችም የደረሱኝ ነገራቶች አሉ። ቆይ እንዴት እንደሚያደርግሽ ታውቂዋለሽ? ማለት የሰሙት ነገር አለ። የሆነ እንደምትቀያየሪ ምናምን የሆነ ታይም ላይ ምናምን የሚሉኝ ሰዎች አሉ። ጎረቤትም አጣርቼ ነበር። ግን በዚህ ልክ ደግሞ ወንድሟ ጋር እንዳለና እንደዚህ በዚህ ደግሞ በዚህ ልክ አልጠበኩም። ስለዛ በሰንሰለት አስራሃት እንደዚህ ሆነ። አሁን ተረጋግታ ነው እያልኩ ምንም እየተቀያየርኩ አይደለም። ትንሽ የሆነ ሰዓት ራሴን ብቻ ነው የሚያመኝ። ቆይ የዛኔ ያመኛል ምናምን እያልሽኝ የነበረው ነው። ሳው እንዴት ነሽ? ምንም አይልም። አሁንም ያው ነው ይደማ ልቅሪ። ቆይ አንተ አሁን እያልከኝ ያለኸው ሰምቻለሁ። ጎረቤትም ግን በጣም ደግሞ ግራ የሚያጋባ ነገር ነው። አሁን ደግሞ እያልከኝ ያለኸው እሷ ጤነኛ ነኝ እያለች ነው ያለችው። እኔ ጤነኛ ነኝ በቃ አሁን እኮ ደህና ሆና አግኝታት ነው። አየሩ ሲቀያየር እኔ ወደ አሁን ፍታኝ ሶፊያ አስፈታኝ በቃ እኔ መሮኛ እንደዚህ መታሰር ነው አይደለም። እኔ አሁን ግራ እየገባኝ ነው ያለው ጎረቤት። ቆይ ነፂ አሁን ምናልባት አንቺ ለራስሽ ላይ ታወቅሽ ይችል ይሆናል። ቆይ እንደዚህ ምናምን በጋና ስርዓት በቃ ፍታኝ ወንድሜ። ቆይ እንዴት ነው እሺ የሚያደርጋት? እሺ ለምን አትነግረን? ሰው ስታይ አየሩ ሲቀያየር እንትን ያደርጋታል። በቃ ሰው ራሷን እንደትጎዳለች፣ ራሷን ትወጫጭራለች፣ ሰው ላይ ትዘላለች። ለዛ ነው አስሬ ቁጭ ያደረኩት። ቆይ እኔ አሁን ግራ እየገባኝ ነው ያለው። ቆይ ለራስሽ ግን ይታወቅሻል? ምንም ማውቀው ነገር የለም። አሁን እየተወራ ነው እኮ ጎረቤት እኮ አጣርቼ ነበር። ካንተ በፊትም ደግሞ እየጠሩ ነበር፣ ስለሱ ያለውን ጉዳይ እየጠሩ ነበር። ወንድሜ በቃ ፍታኝ፣ ራሴን እያመመኝ ነው። አሁን ቢቆጣልኝ ነው አሁን ይነሳባታል ነበር። አይ እሱ ምን እንደምትሆን እስከ መጨረሻው ማየት ፈልጋለሁ። ስለዛ በቃ እሺ ለማንኛውም መረጋበ። እሺ ታዲያ ግን አሁን ግን እንዴት ነው ታዲያ እያደረግሻለሁ? ራሴን ነው የሚያመኝ እኮ ይሄ ሰውነቴን ምናምን የምትይው ነገር እስቲ አሁንም አለ? እሺ ቆይ ማለት እግርሽ እየደማ ነበር ለመጀመሪያ የመጨረሻ ጊዜ ተለያየን ነበር። ፍቱኝና እናወራለን በቃ ፍቱኝ። እኔ ማስጨነቃት እኮ አይደለም እኮ እኔ አሁን ትቀያየራለች። ለምን እንደማስተባል እኔ እኮ አዳምጠኝ። እኔ አሁንም ቢሆን እሷ ለራስ ነው የመጣሁት። አንተ ከየት ነው የመጣው? ቆይ ሲጀመር እኔ አዳምጠኝ መጀመሪያ አዳምጥ። እሺ ለምን ትቀያየራለች? አሁን ይነሳባታል። ለምን እንደማትወጣልን አንተ? እሺ እኔ እወጣለሁ፣ ግን ያለችበትን ሁኔታ ማየት እፈልጋለሁ። በዛ ላይ ደግሞ መደረግ ከዚህ ተለየቁ ማለት ነው። ሲቀጥል አንተ ራሱ እንደዚህ በሰንሰለት እንደዚህ አስራሃት እንደዚህ ልክ ነው ወይ ነው? ምንድነው መፍትሄ ካለው መፍትሄ መፈለግ ነው። መሬት ነገር ካለ መሬት ነገር መፈለግ ነው። እኔ መጣልኝ። ይሄ ነው እንግዲህ ምንም ማድረግ አልችልም።
እኔ ያለችኝ እህትም እሷ ብቻ ነች። ቆይ ቆሽ ሌላ ምን አደረክ? እሺ ችግር የለም። እሺ አሁን ለምን አፈታትን ታዲያ? ትቀያየራለች። እሺ አሁን እንደዚህ አድርጋት በሰንሰለት አስራሃት ምንድነው መፍትሄው? ምን ማድረግ ይችላል? እሺ በምን ላስራት ይችላል? ትቀያየራለች። እሺ አሁን እንዴት ነው የሚያደርጋት? እሺ ልትነግረኝ ትችላለህ? ሰው ስታይ ይነሳባታል። በቃ ሰው ተነስታ አደጋ ማድረስ ትፈልጋለች። ልትማታት ትችላለች። ለዛ ነው። እሺ ታዲያ ስለዛ ምን አደረክ ታዲያ? ምን እያደረክላት ነው ታዲያ? አስራት ብቻ ማስቀመጥ ነው ያለኝ አማራጭ? እንደዛ ነው። ከሰው ገለል አድርጌ ማስቀመጥ ነው ያለኝ አማራጭ። ምንም ላደርጋት አልችልም። አባም ጠርቻለሁ መጥቶ እንትን እንዲያጠምቋት ምናምን እንትን እያለ አሁን ሊነሳ በላው ነው ተነስተን ማጥጣለን። ቆይ አይደለም አንድ አዳምጠኝ። እያያት አይደለም ይጣልን በቃ። እሺ ቆይ አንዴ ቆይ አባ ይመጣሉ አሁን። እሺ ተረጋጋ ነው። እያያት አይደል እንዴ? ለምን ደማ ተጣለን አባ? እሺ እወጣለሁ። እኔ እኮ ቢያንስ ያለውን ነገር ሌው እሺ ለመስለሰኝ ምን ያደርግልሃል? የምችለው ነገር ካለ ተባበረ እንዴ? ባታቅም ይሆን አይደለም በቃ አባ ይመጣሉ። ወደ ሃይማኖት ቦታ ነው ወስዳታለሁ። እያያት አይደለም ይጣልን። እሺ ቆይ አንዴ ወንድሜ አንዴ ረጋ በል። እሺ አንዴ ቆይ ረጋ በልና አዳምጠኝ። እኔ ላውራት ፈልጋለሁ። አሁንም ቢሆን ማውራት አልችልም። አሁን ማውራት እያያት አይደል እንዴ? እኮ እስክትረጋጋ ጠብቃለሁ። አትረጋጋም። አዳምጠኝ። ከዚህ በፊት ከመጀመሪያው ጀምሮ በምን እንደተነሳባት ሙሉ ነገሩ እኔ ሙሉ ከመጀመሪያው ጀምሮ ነበርኩ። አንተ ማታቀኝ ከሆነ ነው ቪዲዮውን ላሳይ ይችላል። መጀመሪያውኑ እንደዚህ ልታመም ራሱ እንዴት እንደተቻለች አውቀዋለሁ። ስለዛ ላውራትና መፍትሄ የሚገኝ ከሆነ ልፈፍ። አሁን ልታወራ አልችልም እኮ። እስኪ ተረጋጋለች አይደል? እስክትረጋጋ ልጠብቃት። ቶሎ አትረጋጋ እኮ። ለምን ደስ እጠብቃታለሁ ማለት እጠብቃታለሁ። እሺ በለኝ። አሁን ሌላ ተጣገቦስ ከኔ ጋር እንግባ። ረጋ በለኝና እሷ ተረጋግታ ወደ ራሷ እስክትመለስ እጠብቃታለሁ። ከዛም በኋላ አውራታለሁ። ምንም ያቸኩኝ ነገር የለም። እሺ ችግር የለውም እኮ ተረጋጋ፣ እጠብቃለሁ። አሁን ግን ይሄ አሁን እግሯን እንትን አይላትም። ግን ምንም ላደርግ አልችልም እኮ ሌላ የተሻለ መንገድ የለም ወይ ነው? ምንም የመጣልኝ ሀሳብ የለም። የመጣልኝ ይሄ ነው። እሺ ታዲያ እሺ ቆይ የእምነት አባቶች አሁን እንዳልኩ አባ ምናምን እየመጡ ነው። ከዚህ ተሳታውታል የመጡ ነበር እንትን ያለ ዛሬ ነው የጠራኋቸው። እየመጡ እኮ ብያት ነበር። እሺ ላውራት እፈልጋለሁ። እሷን ላውራት ማለት ከዚህ በፊት ላስት ላይ ተነጋግረን ነበር። ጸበል ምናምን እንደምትሄድ ብዙ ነገር አውርተን ነበር። የተለያየ ነው ልትቀጥልበት ለምን እንዳልቻለች አሁን ምንም እንዴት ቢያንስ መድኃኒቱንም እኮ ለማወቅ እኮ አሁን እየሆነችበት ያለውን ነገር ማወቅ አለብን አይደለ? ስለዛ ከኔ ጋር አሁን እሺ እንትን አስጠምቀናት የሚሆነውን ነገር ብናይ አይሻልም? እሺ እኔ እኮ እሺ አልኩ እኮ ተስማምቻለሁ። ግን እሷ ግን አንዴ ወደ ራሷ እስክትመለስ ልጠብቃትና እኔ ላውራት እፈልጋለሁ። እሺ አሪፍ በጣም ጥሩ ተመልካቾች። ስለዚህ እስቲ ወደ ራሷ ስትመለስ የምቀጥላችሁ ነው የሚሆነው። ተረጋጋች። አይዞሽ ተረጋጊ። ተረጋጊ። እንዴት ነሽ? መለሳል እስቲ እንዴት ነሽ? ደህና ነሽ? ውሃ ነገር አለ እንዴ? ውሃ ነገር እንጣለሽ? እሺ እንዴት ነሽ? ደህና ነኝ። እስቲ ውሃውን አንተ ምን ሆኜ ነው? አይ ምንም አልሽ። ምን እስቲ ፎቶ ትገጥምሽ? እንዴት ነሽ? ትንሽ ከተነጋጋሽ ይቅርታ አድርጊልኝና ትንሽ አውራሽ እፈልጋለሁ። አሁን ቆይ እንዴት ነው ያደርግሻለሁ? አይዞሽ ሁሉ አድርግሽ። አይዞሽ አሁን እንዴት ነሽ? ቆይ ይቅርታ አድርጊልኝና ላት ስንለያይ እግርሽ ምናምን እየደማማ ነበር። አሁንም ትንሽ ደም እያየሁ ነው። ግን ደግሞ ጸበል እንደምትሄጂና የሆነ ለውጥ እንዳለው ለውጥ ከሌለው ደግሞ እንደምትደውይልኝ ነበር ተነጋግረን የተለያየን ነበር። ከዛ በኋላ እኔም ስደውልልሽ ስልክሽ አይሰራም ምናምን ግራ ገብቶኝ ነበር። አሁን ቤት የምትባል አንቺ ጓደኛ ባትደውልልኝ ምንም ማውቀው ነገር አይኖርም ነበር። ቆይ ምንድን ነው የተፈጠረው? ለምንስ ነው እንደዚህ ይሆንሽ ያለሽው? እንዴት ነው የሚያደርግሽ? ይታወቅሻል? ምን ነገር ማውቀው ነገር የለም። ያው ለቤትም ስልክ ላይ የሰጣት እንደዚህ አይነት ነገር እንዳይፈጠር ብዬ ስለፈራው ያው ነገሮችን አንተ ስለምታውቃቸው መፍትሄ ካመጣት ብዬ ነው።
ለቤቴ እንድትደውል ያደረግሽልኝ አንቺ ነሽ አይደለ? ችግር ካለ ለሱ ደውዪ ብዬ እኔ ነኝ የሰጠኋት እኮ እሷ ነች። ይሄን ቤትንም አንቺ አሁን ያለሽበት ሁኔታም ደግሞ የነገረችኝ የነበረችው እሷ ነች። ሶ እሺ እንዴት ማለት ልትሰጫት እንዴት ቻልሽ? ወይ ደግሞ ምን አይነት ስሜት ሲሰማሽ ነው እንደዚህ ነገር ውስጥ ልትገቢ ቻልሽ? ደግሞ እንድትደውልልኝ በምን አውቅሽ? ታወቀሻል ነው አልገባኝም። አንዳንዴ በቃ እንዴት እንደሆነ አላውቅም። አንዳንዴ እዛኛው ጫካ ውስጥ ራሴን አገኛለሁ። እንዴት እንደሄድኩ አላውቅም። ማን እንደወሰደኝ አላውቅም። እንደዛ ራሴን አገኛለሁ። ሰው ደበደብሽኝ ይለኛል፣ ዋጨርሽኝ ባለፈው ይለኛል። እንደዛ ሲለኝ በቃ ግራ እየገባኝ ስለመጣ ምንም ማስታወሰው ነገር ስለሌለ ያው ችግር ካለ በዛ በኩል ለአንተ እንድደውልልኝ ብዬ ነው። ኦኬ ሶ ስለዛ ራስሽ ሳታውቂ ሰው ባጨርሽኝ እንደዚህ ያደረግሽኝ ምናምን እያለ ይነግርሽ ጀመር። ደበደብሽኝ እንትን አልሽኝ ልትወጊኝ ነበር ቢላ ይዘሽ ሁላ ምናምን ሲለኝ ሰው ደንግጬ ያው መፍትሄ ካለ ለአንተ ብዬ ሰጠሁት። ኦኬ እሺ ቆይ ራስሽን ጫካ አገኘሁት ያልሽው እንዴት ነው? እንዴት እንደሆነ አላውቅም። ምንም የሆነ ሰዓት እዛ ሄጄ ልጁ እንደሚያደርገው አፈላይ ስንደባለ ራሴን አገኘሁት። እሺ በቃ የተፈጠረው የሆነ ምንም ማስታወሰው ነገር የለም። ከዛ በኋላ ኃይለኛ ራስ ምታት ነው የሚለቅብኝ፣ ሰውነቴን ያሳክከኛል። ከዛ በቃ ራሴን ነው የሚያመኝ፣ ሰው ማናገር ነው የሚያስጠላኝ። አሁንም ይሄ ሰውነትሽ የሚበላሽ ምናምን ነገር አሁንም አለ? አዎ አለ እኮ ምንም ወይ ጸበል ምናምን ለምን ልትሄጂ አልፈለግሽም? ለምን አልሞከርሽም? ጸበል ነበርኩኝ፣ ከዛ አቋርጬ ተመልሼ ነው። ኦኬ አልቻልሽም እና እሱን ማቋረጥ ነበረብሽ? አዎ ራስ ምታት በጣም እያመመኝ ሲያስቸግረኝ እኮ እንደምንም ከዛ አድርገሽ እኮ እሱ ነበር እኮ እኔ እንደው በደንብ በሃይማኖት ነው እንግዲህ ብዙ ጊዜ እንደዚህ አይነት ነገራቶች ሊሆን እሱ ብቻ ላይሆን እኮ ይችላል እኮ መንፈስም የተለያየ ነገር ሊሆን ስለሚችል። ቆይ እሺ እንዴት ነው የሚያደርጋት? እስቲ ማለት እንደዚህ ልታስራት በሰንሰለት እስከ ማሰር ድረስ ያደረሰ ነገር ምን ብታይባት ነው? እኔ መጀመሪያ ቀልድ ነበር የሚመስለው። እሺ እየቆየ በማታ ማዋራት ምናምን እኔ ከእንቅልፌ ስነሳ ትወራጫለች ምናምን ነገር። እሺ እየባሰ ሲመጣ ለጎረቤት አሁን እንዳለ ሰፈር ውስጥ የማያውቅ ነገር የለም። ለዛ ነው አስር ያስቀመጥኩት። እንዴት ጎረቤት ውስጥ ማለት ነው? እንዴት የማያውቅ የለም ማለት እንዴት ሊወጣ ቻለ? ትወጣለች እሷ ቢላም ትወጣለች። ሰው ስታይ ትወጫጭራለች ተነስታ። ከዛን ሁሉም እያወቁ ሲመጣ ከሰው እንትን ነጥያት ቤት ውስጥ አስር ያስቀመጥኳት። ኦኬ እሺ ከዛስ በኋላ አሁን ይሄ ግን መፍትሄ ነው ወይ ነው? አሁን ይሄ ራሱ እግሯን ራሱ በጣም ቅድም ራሱ እየገተን ስትወረጭ በጣም ነው ሸንቆቆ የያዛት። ይሄ ራሱን የቻለ ነገር ይዛቱበት ነው አይመጣም ወይ ነው? በጣም መንፈስ ሲነሳበት በጣም ኃይለኛ ትሆናለች። በሰንሰለት ካልሆነ አስረን ልናስቀምጣት አንችልም። በዛ ነው አስሬ ያስቀምጥኩት እንጂ እኮ እኔም ፈልጌ አይደለም ያስሬ ማስቀምጥ። በጣም እያመመኝ ነው ታይለቅ። አሁን ደህና ነኝ። አይ ችግር የለም። ቆይ ረጋ በይና አንቺ መፍትሄ አናጣልሽም። እሺ ታዲያ እሺ አናገራቸዋለሁ ያልካቸውስ ጸበሉን ደግሞ እንዴት ነው እየመጡ ነው የሚረጯት ነው ምንድነው ሐሳባችሁ? እሺ አይናገርኳቸው ያልካቸው ሰዎች አሉ እኮ ምንድነው ልታደርጉ ያሰባችሁት? እመጣለሁ ብሎኛል። አሁን መጥቶ ይረጯታል ማለት ነው። ኦኬ ያለው ነገር ነግረሃቸዋል? ያለው ነገር ነግሬያቸዋለሁ። እዛ እሷ መውሰድ ስለማችል ነው ቤት ድረስ ጠርቼ እንጂ ይረጯታል። ኦኬ ሰውም እንዲያያት ምናምን ውጭ እንዲያያት ስለማይፈልግ ቤት ውስጥ እንዲረጯት ፈልጌ። ኦኬ ስለዛ መጀመሪያውንም እኮ ብያት ነበር እኮ ነጭ መጀመሪያው የሚሻለው የነበረው እነሱ ጋር መድኃኒት ይገኛል ምንም ብሎ ከማሰብ ስለዚህ ጸበሉ የራስሽን ሃይማኖት ስለጠንካራ ምናምን ብለሽ የሚገኝበትን መንገድ ማመንጨት ነው። ጸበልም እየተረጨው ነበር ግን ያው ታስታውስ እንደሆነ የጅብ ጭራ ምናምን ብሎኝ ስለነበረ ያው ጸበል ከምጠመቅ እንደም እሱን ለምን አልሞክርም ብዬ እሱን ሞክሬው ነበር። ከዛ በኋላ ነው እንደዚህ መሆን የጀመርኩት። የባሰ እሱን ማስወራራቸው ይወስደሻል እንጂ እኔ መፍትሄ ይሆናል ብዬ አላስብም። እስቲ ለማንኛውም እስቲ ሴትዮዋንም ሄጄ እስቲ ያው ልጁም ይሄ ነገር ወደ ሰው ላይ ያደርጋታል ብዬ ስላሰብኩኝ እሱን በቁጥጥር ስር እንዲውል አድርገነዋል። ሴትዮዋንም እስቲ ሄደን እናወራትና የሆነ አዲስ ወይ የሚፈጠር ነገር ካለ ወይ የሆነ ነገር አደረግልኝ የሚቻል ነገር ካለ ወይም ደግሞ ሌላ ባህላዊ ሕክምና ነው እንጂ እንደዚህ ጭራ ምናምን ነገር ከሆነ የባሰ ይዞሽ እሺ ተረጋጊ። እሺ አንተ ስለአደጋ ተደረሰብህም ወይ ነው? እኔ ጋር ደርሰኛ ስራ ስላስቀመጥ እሺ አሁን ተለሽ ምን ላግዝሽ? ነገር አሁን አባብ ስለሚወጡ ትረጋጋለች ትንሽ ቆይታ። እሺ በቃ
እሺ 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 አንተም ያደረገን ምንም አታደርስብኝ አሪፍ እሺ ለማንኛውም አንተ ስልክ ማግኘት ይችላል እንደውልና የነሱ ወይ ስልክ ልስጥህና ወይ አንተ ስልክ ስጠኝና እሺ እንደው እና ያለበትን እንደርስበትን ነገር ላሳወቀ እንታለ ስልክ ደውልልኝና ወደኔ አማለችበት ሁኔታ ነው ምስቲ የሚሄድበት ቦታ አለ ስለዚህ ሄጄት የሚችለው ነገር ልፈልግ እሺ ይቅርታ እንግዲህ የሚችለው ነገር ተባበረሃል አንተም ደውልልኝና አዲስ ነገር ካለ ሙሉ ነገር ያለው ነገር በደንብ አስረዳሃለሁ በጣም ጥሩ ተመልካቾችን እንግዲህ ያጋጭት ይሄን ይመስላል አሁን ደግሞ በመቀጠል ደግሞ ሴትዮዋ ቤት ደግሞ መሄድ ይኖርብኛልና ያለውን ነገር እሷ እንደጀመረችው እሷ የሆነ መፍትሄ ልታበጅ ይገባልና እነሱ ጋር ሄደን ደግሞ የምንቀጥላችሁ ነው የሚሆነው ወራችሁ ነው ማን ነው እኛ ነን ማን እነማን ናችሁ? እኔ ነኝ እንዴ አንተ አሁንም ትመላለሰው እንዴ? ምን መመላለስ አይደለም ስለፈለኳችሁ ነው የመጣሁት እንዴት ናችሁ? ምን ፈልገህ ነው ደግሞ? ማውራችሁ ነገር ስላለ ነው የመጣሁት የምትፈልገው ነው ካደረክ ምንም ያደረኩት ነገር የለም ቁጭ ብለን እንድናወራ የምፈልገው ነገር አለ አሁንም የተከወነ ያለው ነገር ልክ አይደለም ቁጭ ብለን ማውራት ይችላል በቃ የምትፈልገው ነው አደረክ አይደለ? ምን ያመላልሳል ቤት ቁጭ ብለን ያዋሪኝ ላወራችሁ ይፈልጋል ምንድነው የምታወራው ነገር እኮ ከኔ ጋር የለም ጨርሳል እኮ ማአት ነገር አወራን ወስደ ልጅንም አሳሰብ ታሰረላ አይደለ ሰው በቃ ስለሚገባው ነው እሱ ታሰረ ይችላል እንደዚህም ደግሞ ሰው ላይ አደጋ የሚያደርስ ስለነበረ ነው እንድታሰር ያደረግነው ከዛ በላይ ግን አንቺ ብዙ አሸሽ ነገር እንዳለ ደርሽበታል ደግሞ ወደኔ ደግሞ መጣ አዎ እኔ ምንድነው በደንብ ብዙ አንቺም ልጅሽም ብዙ ያዛችሁ ነገር አለ እዛ ወጡ ነገራቶች ብዙ ያሻችሁ ነገር ስላለ አሁንም ብዙ እየጣራ ነገር አለ እስካሁን ባለው ግን ደብረዘይት ሄዳችሁ ሳይሆን እናንተ አልሄዳችሁ ወደ ደብረዘይት አልሄዳችሁ አይደለ እንዴ ለምንድን ነው ያልሄድነው ነገርኩ አልሄዳችሁም እንደዚሁም ደግሞ አንተ ምን ነገር ምን ያስጎረጉራል ምን የምታገኘው ጥቅም አለ ሄድን አልሄድን አሁንም ቢሆን አትታባታቢ ምን ታዋታው አይተበቅብሽ አትንታባታቢ ሲቀጥል መጀመሪያውኑ እንዳትዋሽኝ ያልኩሽ ነበር አንደኛ ደብረዘይት ሄደን ብር ብለን ገንዘብ ፈልገን ምናምን አልሽ አልሄዳችሁ እንዳልሄዳችሁ ደግሞ በደንብ አረጋግጠናል በደንብ እናውቃለን ዋሻው ምንድነው ዋሻው መጀመሪያ ቆይ መጀመሪያ እና በቃ አግኝተሃል እሱን አሳስረክ በደንብ እና አሁን የእናንተም ጉዳይ ደግሞ ችግር ያለበት ጉዳይ እንደሆነ እየደረስንበት ነው ዘይቱ ሄድንም አልሄድንም ምንም ይፈይድልኝ ነገር አለ ሄዳችኋል አልሄዳችሁ ስለዛ ደብረዘይት ለገንዘብ ብዬ ሄጄ እንደዚህ ሆኜ እንግዲህ እንደዚህ ሆኩ ምናምን ብላችሁኝ ነበር ግን ደብረዘይት እንዳልሄዳችሁ ለምን አውሩ አዎ አልሄድንም በቃ ደብረዘይት አልሄዳችሁ ስለዛ ምንም እንትን እንዴት አወቀኝ እሱን እኔ ደረስኩበት መንገድ ደርሽበታለሁ ገና ብዙ ነገር አሁንም ደግሞ ብቸኛ ልጅሽ እንዳልሆነም ደግሞ አውቃለሁ እሱን ስለልክልቷሽ ነው እና ይሄንን ሁሉ ልክ አይደለ አዎ በርግጥ ብቸኛ ልጄ ነው ሌላ ልጅ የለኝም ምናምን ብላችሁ ነበር ባለፈ አይደለ አባቱም በህይወት የለም ምናምን ብለሽ ነበር አዎ እኔ ወሬ እንዳላበዛ ብዬ ነው ባጭሩ ነገር ወሬ እንዳላበዛ አይደለም እየዋሸሽኝ ስለነበር ነው ታችሁልኝ ቶሎ የምትለውን ብለ አንደኛ ልጄን ያመመው በየሰዓቱ እንትን እያለብኝ ስለሆነ እኔ ከሱ ጋር ቢዚ ስለሆንኩኝ አንተ ቶሎ ለመሸኘት ያልኩት ነገር ነው እኔ ቶሎ ከዛም በኋላ ጠይቅሽ ሞክሬ ነበር ከካሜራ ጀርባም ላውራሽ ሞክሬ ነበር አይደለ ብቸኛ እንደሆናችሁ ኢቭን ደግሞ የተፈጠረው ነገር ደግሞ ይሄ በእንትን የሆነ ደብረዘይት ሄዳችሁ ሙሉ ነገር ውሸት ነው አሁንስ ምን ተዋሽናለሽ ስለዚህ ልጅቷን ባለፈው እየደማ ነው ብለን ደሙ በማንም መንገድ ላይ ወርቀሽ በደማው ደም ልጄን መተሽ እንትን አትወይ ምናምን ብለሻት ነበር ልጅቷ ደግሞ አሁን ላይ ያለችበት ሁኔታ ጥሩ ሁኔታ ላይ አይደል ላይክ ልክ እንደ ልጅሽ ነው እየሆነች ያለችው እንደ መቀየር ነገር እንደ መንፈስ ነገር ያደረጋት ነው ልጅቷ እኮ በፊት እነሱም ነግሯታል አይደል እንዴ ከመታሰሩ በፊት እዚህ ቁጭ ብላችሁ ራሳችሁ እየሰማችሁ ነግሯታል ማድረግ ያለበት እንደዚህ አድርጊ መፍትሄው ይሄ ነው የምታውቀው ነገር ንገረን ምናምን ስትሉት ስታጨናንቁት ነገራት ያላተም ማረግ አለ ሄደንም እኮ ውጪ እኮ ሰንሰን እሱ የሚልሽ ነገር ካልተስማማሽ በባህር በሃይማኖትሽ ጸበል ቢሆን ተጠመቂ ብያታለሁ እኔ
ስለዚህ እሷ ወይ እሱ ያላትን ወይ ያልኳትን አለ በለዛ ደግሞ የራሴ መፍትሄ ነው የምትለው ማድረግ ነው እንጂ እኛ ምን የሚመለከተን ነገር አለ ስለ ልጅቷ? አሁን ስለመመልከት አለመመልከት ጉዳይ አይደለም። ሲቀጥል ጠንስሱ የመጣው በእናንተ የመጣ ነው አይደለ? መጀመሪያ ምን አድርጋ እሷ ምን አከታተላት? እሱ ስርስር እሱ መቅረጽ ምን አመጣው? እሱ መከታተል በሌሊት ምን ታረጋለች እሷ? እሱ በሽተኛ ስለሆነ ስላመመው ወጣ በዛ ሰዓት። እሷ ምን ታረጋለች? የተፈጠረው ተፈጥሮሽ ምናልባት ተተለየውን ይችላል መከታተሏ ምናምን። በዛ ደግሞ ይሄ አይን ስር የሚገባ ነገርና ግራ የሚያጋባ ነገር ስለሆነ ማንንም የሚያደርገው ነገር ነው። ልጁ የሚያደርገው ነገር ልክ ስላልሆነ ሁሉም ሰው ምንድነው ብሎ ሊከታተል ይችላል። በሱ የመጣ እንደዚህ ህይወታ መስቆልቆሎ ወጥቶ ኢቭን አሁን ሄጄስ የነበረበት ታይም ላይ ታስራ በሰንሰለት ታስራ ምናምን የነበረበት ጊዜ የነበረው ምን ስለሆነ ነው እንደዛ ልትሆን የምትችለው? ምን ስላደረገች? ምን እንግዲህ እሱንም ማውቀው ነገር የለም። እሱን እንዲሆን ያደረጋችሁት በእናንተ የመጣ ነው። እኛ ወደን ያመጣነው ነገር አይደለም። ልጅም በቃ በሽተኛ ሆኗል። አሁን ጭራሽ እስር ቤት ነው ያለው ከነህመሙ። እስር ቤትም ደግሞ እየሄድሽ እንደምታገኙ ያውቃል እና ልጅ አይደል እንዴ እኮ ልጅሽ ነው። እንደዚህም ደግሞ ሳናገራቸው ደግሞ የሆነ ነገርም ደግሞ ወጣ ያለ ነገር ለሱ ነው ምናምን ብለሽ እያስገባሽ እንደከለከሉሽ አሰምቻለሁ አይደል? ምን ምግብና አንዳንድ የሚያስፈልግ ከምግብ ውጪ ይዘሽ ሄደሽ የተመለስሽው ምንድነው? ምን ይዤ ተመለስኩኝ? የመለሱሽ ነግሮኛል። አንዳንድ የማያስፈልግ ልብስ አይደለም አንዳንድ የሆነ ወጣ ያለ ቆዳ ነገር እንዴ የሚጨስ ነገር ምናምን ይዛችሁ እንደሄዳችሁና አይ ይሄ ነገር አይጋብም ተብለሽ እንደተመለስሽ ተነግሮኛል። እሱ አንዳንድ ነገር ለህመሙ ለምናምን የሚያስፈልግ ነገር ይዤለት ሄዳለሁ። ከየት አመጣሽ? ደብረ ዘይት ከየት አመጣሽ? አሁን የሚጨሰው ነገር ባለፈው ምንም ማውቀው ነገር የለም ለአዋራ ይዛችሁ ሂዱ ምናምን እያልሽ ነበር። እንግዲህ አንተ እየፈለፈልክ ነገሩን እያጣራህ አይደል? አውቃለሁ እያልክ አይደል? ስለዚህ እሱንም ፈልፈል አጣራ በቃ የራስ ስራ ነው። ይንገሩኝ፣ በስተክል እያወሩት ነው ያሉት። ይንገሩኝ። አሁንም ቢሆን እያዋሹኝ ነው ያሉት። ስለዚህ እንደዚህ ደግሞ አንዛለቀ እንደዚህ ነገር ተጣጋውስ ከምንገባ በጣም እኮ ሰዎችንም እንትን ብለ እየተከታተልከኝ ነው ያለው እርምጃዬን እያንዳንዱን እንቅስቃሴ በደንብ በየቦታው በደንብ ግዴታ ነው። እና ማማቃችሁ ሰዎች አሉ። አንቺን አሁንም ቢሆን የምታደርጊው ነገር እያንዳንዱ ነገር በደንብ ደርስበታል። አሁንም ቢሆን ሌላ ተጣጋው ውስጥ አንገባ። እሱ ለኔ ተይልኝ በማይመለከትሽ ጉዳይ አንቺ ራሱ አትግቢ። አሁን እኔ ትልቅ ሰው ናችሁ ብዬ አክብሬ ለማውራት እየሞከርኩ ነው ያለሁት። እንደ እድሜዎት ይሁኑና በስተክል ያዋሩኝ። ከዛ በፊት አሁን ቅርብ ጊዜ ራሱ ልጁ ከታሰረ በኋላ ራሱ እስር ቤት ሄደው ማይሆን ነገር ሲጦት እንደተመለሱ ሰምቻለሁ። ምንም ያረኩት ነገር የለም። እሱን ትሰማኛለህ? ለሱ የሚያስፈልግ ነገር አንዳንድ ነገሮች ይዤ ሄድኩኝ። የማያስፈልገውን ደግሞ ይሄ የማይገባ ነገር ነው ከተባለ ደግሞ እነሱ ራሳቸው ይሰጡኛል። እሺ እኮ ለልጁ መድኃኒት ነው ብላችሁኛል። ምንድነው ማለት በምን አገኛችሁት? መድኃኒት ምናምን ነው። መድኃኒት ስለ በቃ የሚያነበው የጸሎት መጽሐፍ አንዳንድ ነገር መጽሐፍ አይደለም። የጸሎት መጽሐፍማ አይደለም። በቃ ውጣልኝ። እንኳንም አነሳችሁ እዚህ ጋር ስለ አድኖ ነበር ባለፈው የመጣው ሰው ላይ እንኳንም አነሳችሁ። አጨቅጭቀኝ ቤቱ ስናጸዳ ስናስተካክል ሌላ መኝታ ቤት ካስገብተናል። መነሳት ነበረበት። እናንተ በሃይማኖት ቢኖራችሁ እንደዚሁም ደግሞ እንደዚህ እምነት ቢኖራችሁማ እንደዚህ አታደርጉም። ደግሞ ጭራሽ ደግሞ መድኃኒት ምናምን አሉ። ሲቀጥል በሃይማኖት እየመጡ አይደለም። ሃይማኖት ቢኖራችሁማ እንደዚህ ነገር ታገቡ። እሱ ነው እሱ የፈለገን ነገር ምህረት እኮ አለው ለሁሉም ሰው። ሰው አይሳሳትም አይደለም። እኔ ማለት ለኑሯችን ለአንዳንድ ነገር ብለን ልንሳሳት እንችላለን ወደማይሆን መንገድ። ግን እሱ ምህረቱ ብዙ ነው። እኔም አሁንም ፈጣሪ አይመራችሁም አልወጣኝም። እኔ ፖለቲካ እያታርግብኝ ሌላ ነገር እያወሩ አይደለም። አሁንም መንገር የማወራበት መንገድ አታዙሪብኝ። ስለሱ እያወራለ እዚህ ጋር ግን ያኔ መሰለ ሄዳችሁ ደብረ ዘይት ሄድኩኝ ምናምን ሌላ ነገር ምናምን ሄጄ ምናምን በሆነ ነገር አመንኩኝ እያልክ እዚህ ጋር ሌላ ሁለት ሃይማኖት ልክ አይደል? እሺ ጭቅጭቁሽ አይደለም። አሁን ጥያቄ መልሽልኝ። እዛ እስር ቤት ይዛችሁ ትሄዳችሁ ነበር ሚጫስ ምናምን ነገር አልወሰድኩም። እዛ እንደዛ አይነት ነገር አልወሰድኩም። ይሄ ሚጫስ ምናምን ነገር አልወሰድኩም። ምን ታዲያ እንዴ ማይገባ ቆዳ ነገር ምናምን ማይገባ ነገር ይዛችሁ እንደመጣችሁ በምን አወኩ ታዲያ? አምናችሁልኝ ነበር። ምን ያደርጋል ታዲያ እሱ ቆዳ ምናምን ከታ መጣችሁት ነው? ቆይ እናንተ ልጅቷ መታ እዚህ ያወራች ሰዓት ላይ እግሬ እየደማ ነው መፍትሄ ይፈልጋል የሆነ ነገር አድርጊልኝ ስትልሽ ምንም ማቆ ነገር የለም አዋራ ፈለግሽ አቡኝበት ምናምን አላችኋት። ለአንቺ ለልጅ ሲሆን ግን ከየት አመተሽ ነው ታዲያ? እዛ የሆነ ነገር ምጭልሽ እጣ ምናምን ነገር ቆዳ ምናምን ጨምረሽ ከዚህ ይዘሽ መጣሽ። በቃ ለኩጣልኝ አልወጣልኝ በቃ አልወጣልኝ ነው። ምንም ጭቅጭቅ አልፈልግም። ከዚህ በላይ ካንተ ጋር ማውራት አልፈልግም። እሺ ረጋ ብለሽ መልሽልኝ። አላሰማሁም። ቁጭ በሉ መጠየቅ። እሺ አንዴ እሺ በሉ ግን ቁጭ በሉ። መጠየቅ እንፈልገው ጥያቄ ብቻ መልሱልኝ። መጠየቅ እንፈልገው ጥያቄ ከዚህ በላይ እንዴ ምን ነው
እኔ ለንስሐ አባቴ ሁሉ ማልናገረው ነገር ለአንተ ልናገር እንዴ? ግዴታ ነው። እንደዚህ አይደረግም። አንተ ነው የሰውን እንትን አሁንም ቢሆን ምን ደረጃ እንደሆነ ማወቅ አለብህ። ሙሉ መረጃ ካሜራ አለ። ሙሉ ነገሩን ይዤዋለሁ ከመጀመሪያው ጀምሮ። ልጆትን እስር ቤት ላይ እንግዲህ ከሰው ጋር ለታደርጎ ለብሰው እየተቀጣ እንደሆነ ያውቃሉ። ስለዛ እርስዎንም ደግሞ ሌላ ነገር ሳንገባ በፊት ጥያቄ ይጠይቃል። ነው ጥያቄ ነው ጠይቀኝ። ነገርኩ እኮ ጥያቄ ጠየቀኝ። ስንት ላስረዳ መልስልኝ። እሺ ለልጁ የተገኘው መድኃኒት ከየት መጣ? አያስቡ አውሩ። ምንም አስበው ነገር የለም። እሺ እኮ አፈር አይደለም ዘቸው ሄዳችሁት ልጅቷ አመመኝ እያለች አሁን እንግዲህ እሷ ጋር ሂጄ ነበር የመጣሁት። በሰንሰለት ታስራ ምናምን ከሰው ተገላ ምናምን ያለችው ይሄ ሁሉ ባንቺና በልጅሽ የመጣ አይደለ እኮ እንደሱ ካመነ ከዛም መድኃኒት የምታገኝልን ከሆነ እሺ መድኃኒት የምናገኝ ከሆነ በራሷም ስተት ነው የመጣባት። እሺ በራሷም ስተት ስለተከታተለችው ተከታተለዋለች። ራሷ ስትንቀጨቀጭ አመጣች። አንዳንዴ እኮ መፍጠርና መንገጭጋጭም ችግር ውስጥ ይከታል። የራስን መንገጭጋጭ ስለዚህ እሷም ሲያዝባት ነው እንጂ ልጅ ሆን ብሎ እሷን ለማጥቃት አይደለም የሚወጣው። ስላመመው የህመሙ ሰዓት ነው። የዛ ሰዓት ሲያመው የሚወጣበት ሰዓት ነው። ተነስቶ ወጣ ስላመመው። በዛ በወጣ ሰዓት እሷ ትከታተለዋለች፣ ትቀርጻለች፣ ምን ትላለች። ስርስሩ ስትል ያ አጋጣሚ ተገጣጠመባት። ምን እና የማጥፋት ነው የሷም መንቀጭቀጭ ነው ሁሉ ነገር ያመጣባት። ስለዚህ ልጅቷ ስለምቸኩልና መገኘት የማይገባት ቦታ በዛ ላይ በሌሊት ሴት ልጅ ነች። ምን ታረጋለች እንዴ? እሷስ ቢሆን አላማዋ ምን እንደሆነ ምን ይታወቃል? ልጅ ምን ልታረገው እንደወጣች እኔ እኮ መክሰስ ብሎ ይችል ነበር። ምን ብለሽ እንዴ? ምን ታረጋለች? እሱ ስም እንዴ ምንም ታረግ ቆይ በምንድን ነው ልትከሻት የምትችይው? አንደኛ በመቅረጿ አዎ፣ ካላግባብ ካለ ፍላጎቱ ሰው አይቀረጽም። እሺ እሱ አለ። እሺ ሁለተኛ እሱ መከታተሏ ምን ታረጋለች? አንዴ የሆነ ሰው የማይፈልገውን አይነት ነገር ወይ እንደው የሚያጠራጥር ነገር ከተደረገ እኮ ግዴታ እኮ መከታተል እኮ ግዴታ ነው። አንተ ሲጀመር አንደኛ በቀን እሺ ይሁን እሺ በሌሊት መከታተል ጀመር እኮ በሌሊትም እኮ ቢሆን እኮ ሰጡ እኮ እሱ እኮ ነው። በዛ ተመጣጣ ታሞ ነው ሰው አሁን ቆይ ምን ብለሽ ነው የምትከሺው? ቆይ እኔ ዝም ብዬ ነው አልኩ። ምን ብለሽ ምትከሽ? የልጅም በርግጥ የሌሊት ተነስቶ እንትን መሆኑ ያ ሁሉ ነገር ቆይ አንድ ልጅ እንደ ሰይጣን ወይም የሆነ መንፈስ ያለበት ራስን ሊሰው ጅብ ሆኖ እንደሆነ ነገር የሚያደርገው ሰውዬ ሰው ላይ አደጋ የሚያደርስ ሰውዬ ጭራሽ ደግሞ ለምን ተከታተሉት ብሎ ልትከሺም ያምራችኋል? ቆይ ልክ ነው። እኔ ትቼ ነው አልኩ። ልጄም አንደኛ እሱ ወዶ አይደለም እንደዚህ በዛ ላይ በሌሊት ኖርማልነት አይደለም፣ ትክክለኛ አካሄድ አይደለም ሌሊት መውጣት። ያንን ብዬ ነው የተውኩት። ልጅቷንም የተውኳት በቃ በራሴ በኩልም ያው እንደው ማያስደስት ነገር ስላለ ያንን አስቤ ነው የተውኳት እንጂ ተነስቼ መክሰስ እችላለሁ። እኔ እንትን ነገሩ እንደ ልጄ እስር ቤት ቢወስዳትም ባይወስዳት መክሰስ እችላለሁ። ግን ትቼው ነው በቃ ወልጃለሁ። እኔ ማይቼዋለሁ ስቃይን በልጅ። ስለዚህ እቺ ልጅም አላንገላታም። እንደገና ለይታን እኮ እየተንከራተተች ነው ያለችው። አሁን እኔ እንደው ሰው በዚህ ልክ ከምትከራታ አሁን እንግዲህ አይቻት የነበረውን ሁኔታ ቢያዩት ወይም ቪዲዮ ማለማየት ይችላሉ። እንዳው ሻ በሰንሰለት ታስራ ነው ቤት ውስጥ ያለችው። ከዚህ በላይ ልጅ ካለሽ የምር ምትራሪ ከሆነ እንስሳ ታስራ ላልከኝ ነገር በጣም ነው ማዝነው። ምክንያቱም እኔ በልጄ ስላየው ስቃዩ አዝንላታለሁ። ለሷ ግን ለልጆ ሲሆን መድኃኒት ፈልገው ከየትም ያመጣሉ። ለሷ ሲሆን አቧራ ምናምን ይላሉ አይደለ? ለሷም እኮ ተነገረ አቧራ የምን አቧራ እንትን አላት። የማንሱም የጅብ ጭራ ምናምን ሲላሰም ይቻላል። የጅብ ጭራ የሆነ ደግሞ ምንድነው ታጠኝ ብሏታል የሆነ ነገር። እሱን ሰምታ በአግባቡ በሰዓቱ መጠቀም ያለባትን መጠቀም ነው። እሱም እንግዲህ የተጠቀመው ይሄንን ነው። እሺ ቆይ መጀመሪያ ላይ ለምን ነው ሊያሹኝ የፈለጉት? ደብረ ዘይት ሄጄ ምናምን ብሎ ለምን አሹኝ? ነገርኩ። እኔ ብዙ ወሬ ማብዛት አልፈለኩም። በአጭሩ ነገሩን አሳጥሬ እናንተም እንድትሄዱልኝ እኔም የራሴ ኑሮ መኖር ነው የፈለኩት። ደብረ ዘይት እኮ በጣም አርዝመው ነው የነገሩን እኮ። ደብረ ዘይት ሄደን እንደዚህ ሆነ እንደዛ ከሚሉ እሺ ሌላ ቤተሰብም እንዳለ እናውቃለን። እናንተና እሱ ብቻ እንዳልሆናችሁ አውቃለሁ። ደግሞ እንዴት አወቀ? አውቃለሁ። እኔ ደረስኩበትን ደርሻለሁ። ለምንድን ነው ሊያሹኝ የፈለጉ ያሉት? ነገርኩ እኮ አንተ በመሰረቱ ምንም የምሰማው ነገር የለም። ዝም ብለህ ማድረቅ እኔ እንትን ትለኛለህ እንዴ? አሁን እኮ ሙሉ መረጃውን እኮ ይዤ እኮ መጥቻለሁ። ከዚህ በላይ አውቃለሁ። እየተከታተልኩ ነው ያለውን ነገር ያው ዙሪያዬን እየተከታተል ነው እየተናገርኩ። እሺ ስለዚህ በቃ ራስህ እንትን ከተከታተልክ ራስህ አምጣ ማስረጃውንም ሁሉንም የምትፈልገውን ነገር። እኔ ለምን ታደርቀኛለህ? እኔ አሁንም ቢሆን እየቀለልኩልሽ ነው ላንቺ። በራሴ መንገድ ከሆነ እናንተ ላይ ማደረገው ነገር የከፋ ነው የሚሆነው። እንደዛ ከሚሆን እኔም ከምለፋ
እናንተ ጋር ያለውን ነገር ይስጡኝ እና ይሄ ሁሉ ሰው አሁን ልጅቷን ያለችበት ሁኔታ ልጅሽም ያለው ነገር ሙሉ ሌላም ሰው ሊኖር ይችላል ብዙ ደበቅሽ ነገር አለ ምናልባት ከጀርባ ብዙ ነገር ሊኖር ይችላል እዛዛ ቦታው በደንብ ደርስበታለሁ ግን በራዚ መንገድ ከሚሆን ነው ይሄ ነገር ዙሩ እየከረረ ከሚሄድ እናንተ ቢናገሩ በደንብ ደግሞ ቢያወሩት ሚሻል ይመስለኛል ያ ነገር ውስጥ አገቦ ሳንጋባ በፊት ስለዛ የሚያውቁትን ነገር እየዋሹኝ ነው አንደኛ ብቸኛ እንደሆኑ ሁለታችሁ ብቻ እንደነበራችሁ ነው የነገሩኝ ከናንተ ሌላም ሰው እንዳለ ደርሽበታለሁ አይደለ ሁለተኛ ደብረ ዘይት ሄዳችሁ አይደለም እናንተ ያገኛችሁት ራሃች ሄደን ብር ፈልገ ምና ሄደን ደብረ ዘይት ሄደን ምናን ተቀበለ መጣ አይደለም አዲዳችሁም ደብረ ዘይት ዋሻው ሶስተኛ ላይ መድኃኒት እኔ ምንም ማውቀው ነገር የለም እኔ መድኃኒት የለም ሐዋራንሺ ምናምን ብላችሁ ለልጃችሁ ግን ሄዳችሁ ደግሞ ይዛችሁ ስትመጡና እንደዚህም ደግሞ እስር ቤት አላስገባም የተባለ በመድኃኒት ነገር ነበር ይሄ ሁሉ ነገር እየዋሹኝ ነው ያሉት በስተክል አሁንም ያው አገኙ ልጅ አልኩ ብቸኛ ልጅ ነው ያልኩ ያው ሙሉ ታሪኩ ምንም አይጠቅማችሁም ስላልኩ ነው ዝም ያልኩት እሺ ስለዚህ ሌላም ልጅ አንድ ተጨማሪ አለ በርግጥ እሺ አንድም ከዛም በላይ ሊሆን ይችላል እሺ አሁን ደግሞ አንድ ብለዋል ባለፈው ምንም የለም አሁን አንድ ልጅ አለ ሌላ ወንድም አለ ከባሌ ጋር ተለያይተናል እሺ ባሌም አለሽ እሺ ከልጅ አባት ጋር ነው አልኩት ካለ አባት ይወለዳል ምን ለማለት ፈልጋለሁ እኔ አላልኩም ማንንም እንዳልነበር ነው ነገሩኝ አሁን ደግሞ የልጅ አባት ጋር ተለያይተናል በህይወት አለ እሺ ስንቱን ላውራ ነው ሁሉ ነገር እኮ ታሪክን ሁሉ ነገር እየጠየኳችሁ ነበር በስተክል እኔ አንደኛ በሽተኛ ልጅ ይዣለሁ እሱ ዛ እንትን ይላል አንዴ ፍቺኝ አንዴ ልቀቂኝ አንዴ ምንም አንዴ ልውጣ አንዴ ልግባ ሲል እሱ እኔ ነኝ እዛ እንትን እያረኩ ያለው ልጅን እየተቆጣጠርኩ ያለው ሌላ የሚረዳኝ ወይ ሰራተኛ የለኝም ቤት ስለዚህ እንደገና አንተን ላዋራ እሱን ልንከባከብ እኔ አሁን እኮ ለምን ሊዋሹኝ ፈለጉ ነው እያዋሹኝ አይደለም ሁሉንም ታሪኬን ስላልነገርኩ ነው አላወራሁም በቃ መንገር ብቻ ሳይሆን የዋሹኝ ብዙ ነገሮች አሉና አሁንም ደግሞ እየተርበተበቱ ነው ያመርበትበቱ ደግሞ የሆነ ነገር ከጀርባ እንዳለ ምልክት እየሰጠኝ ነው ሳይኮሎጂ አይደለም አሁንም ቢሆን እየተርበተበቱ ነው ባለፈውም እየተርበተበቱ አውርተው ነው የደረስኩበት አሁንም ደግሞ መርበትበት ነገር እያየሁ ነው ስለዚህ አሁንም ቢሆን የዋሹኝ ነገር ምንድነው አንተ ምንድነው ወይ እንደመጣው እስቲ እሺ ጠብቃለሁ በጣም ጥሩ ተመልካቾችን እንግዲህ ያጋችሁትን መስል ነበር አሁንም ዋሽቱን ቢሆን እየቀጠሉበት ነው ባለፈው ምንድነው ያሉት ማንንም የለም እኔና እሱ ብቻ ያለ ነው አሁን ደግሞ አንድ ልጅ አለ ባልዩ አለ ምናምን ያሉ ነው በዛ ላይ ደግሞ ደብረ ዘይት ንብረት ፈልገን ደብረ ዘይት እሺ እንበረከካለ እሺ በቃ እሺ ምናምን አትበል እጅና አጣጣቁም እሺ እኮ አላበዛኩም እንዴ ቆይ እኮ ረጋበይ በገዛ ቤት ዝም ብዬ ስለማመጥ የፈራው መሰለ እንዴ እሺ ሲቀጥል ይሄ ነገር እዚህ ምን ያደርጋል ታንበርከክ አይመለከትም ራስን መከላከልበት ነው ምን ያደርጋል አንቺ ጋር ነው መብቴ ነው ፈቃድ ያለው ህጋዊ ነው ህጋዊ ስለመሆኑ አይደለም ያልኩ በቃ ጠይቀኛል አልኩ እሺ ረጋበይ ባለ ካሜራ ካሜራው አጥፋ እሺ ረጋበይ እሺ ቁጭ በይ ይሄ መሳሪያ ምን ያደርጋል አንቺ ፈቃድ ያለው ነው ህጋዊ ነው እንት ማለት ይሄ መሳሪያ አንቺ ጋር ምን ያደርጋል በቃ ገዝቼው ነው ራስን የሚጠብቅበት ነው እሺ እኔ ላይ ለምን ወጣሽ አንተ ለሱ እንትን ብለህ ጀንተ ጠምዘህ ተቀበለኛለህ ለምን እኔ መልሽልኝ ለምን ወጣሽብኝ አንተ ዋልከኛ ንዝንዝ እኮ ይሄ እኔ ላይ መውጣቱ ለምን አስፈላጊ ሆነ ምን አደረኩን አሁንም የደበቅሽው ነገር በቃ ከቤቴ እንድትወጣልኝ ነው ወሬትም አልወጣ ከቤቴ እንድትወጣልኝ ማስፈራሪያ ነው ሌላ ነገር አይደለም የደበቅሽ ነገር አሁንም አለ ሴት ስለሆንኩ አይደለ ወንድ ቢሆን እኔ አንሳት ያዋራል አሁንም የደበቅሽ ነገር አለ ሲቀጥል እኔ ላይ ይሄን እኔ ላይ ብቻ ይሄን መምዘዝሽ ብቻ እዛ እስር ቤት እንደሚያስገባሽ አታውቂም ነው ለምን ያስገባኛል ለምን ያስገባሽ ተኮስኩብህ እንዴ አልተኮስኩብህ ማስፈራራት ራሱ አይቻልም ሲቀጥል ደግሞ ይሄ ህጋዊ መሆኑንም በደንብ እናጣራለን ይሄኛ ጋር ይቀመጣል አሳይኝ ወርቀቱ ለምን አሳያለሁ አንተ አይደለም ለሚጠይቀኝ አካል አሳያለሁ እሺ በጣም አሪፍ ስለዚህ ይሄን ራሱ ህጋዊ መሆን አለመሆኑን በደንብ እናጣራለን በደንብ ካንቺ ከብዙ ምን ነው አሁን ሰልችቶኛል ሰማኛለህ በቃ
የምትለውን በልና ውጣ ሂድልኝ እኔም እንትን ወደ ልጄ ጋር ወደ እስር ቤት ልሄድ ነው ምግብ አዘጋጅቻለሁ በጣም አሪፍ እሺ በጣም አሪፍ ተመልካቾቻችን እንግዲህ ያያችሁት ይመስል ነበር እንግዲህ ምን እንደ ከጀርባው ምን እንዳለ በረንብ ነው የምንጣለው አሁን እንትን አላደረግሽ በዚህ ብቻ በቂ ነው ተመልካቾች ይሄን ብቻ በማውጣት እስር ቤት ማስገባት እችላለሁ ግን ደግሞ ከጀርባ ያለውን ነገር በደንብ ፈልፍዬ በደንብ አውጥቼ ይሄንን ጨምሬ አንቺ ገና ከጀርባ እየሰራ ያላችሁ ነገራቶች እንዳለ ጨምሬ እድሜ ልክሽን አስወርውርሻለሁ ቃል እገባልሻለሁ ቃል እገባልሻለሁ አሁን አንቺን እንደዚህ አትደምፊ እንደዚህ መሆንሽ እኔ ለብቻ ስለወጣሽብኝ ምናልባት ህጋዊ ሊሆንም ይችላል ይሁን አይሆንም እኔ ወስጄው አጣራልሻለሁ በዚህ ብቻ እስር ቤት አስገባሻለሁ ግን ደግሞ እንደዚህ ብቻ በቀላሉ አልፈታሽም ንብረቴ መውሰድ አልችልም በዚህ በቀላሉ እሱን ነው ያለ እስቲ ተቀበይ እኔ ተቀበኝ ወንድ ነኝ ብለናል እኔ ሴት ስለሆንሽ አይደለም ተመልካቾቼ እንግዲህ ይሄ ማውጣቷን ብቻ ራሱን የቻለ የሚያሲዝ ነገር ሆኖ ሳለ እንግዲህ ምንም አላደረገችም እንግዲህ ያው ይሁን በዚህ ብቻ ነው አንቺን አስገባሽ ነበር ግን አላስገባሽም ገና ያለውን ነገር አሁን ከጀርባ ብዙ ነገር አለ ሙሉ ነገሩን ሰብስቤ አንቺን እስር ቤት አስገባሻለሁ ቃል እገባልሻለሁ ጠብቂ ና ይሄን ያዘው